ድንግል አይደለችም እሱም ድንግል አይደለም ግን ታናሾች ምን ይሉኛል አለች ስራውን ፐርፌክትሊ አድርጎ የሚሰራ ከሆነ ሰው ይሁን አንተ ምን አገባ ስለ ሃይማኖት ሪሊ የምሬን ነው ስጋ ቤት አይደለም እቺ ተከፈትከው አሁን ጊዜው የሰርግ ጊዜ ነውና በተክሊል የምትጋቡ ሰዎች የምትሳሳቱትን ትልቅ ስህተት ልንገራችሁ ዓለማዊ ጋብቻ ላይ ጭቅጭቅ አለ መንፈሳዊ ጋብቻ ላይ ጭቅጭቅ አለ የቱ ጋር ነው ያመለጠን ነገር እንግዲህ እህታችን ያነሳችውን ጥያቄ የጠየቀችንን ጥያቄ ሁላችሁም ሰምታችሁታል እህታችን የጠየቀችው ጥያቄ የጨዋ ጥያቄ ነው መልስ እንመልስላታለን ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምንስከይሳ ደረሳችሁ እንኳን ወደ ቻናሌ በሰላም መጣችሁ ውድ ቤተሰቦቼ ዛሬም በሚያነቁ በሚያበረታቱ መንፈሳዊነታችንን ከፍ በሚያደርጉ ቪዲዮዎች ተገናኝተናል እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን በጣም ወሳኝ ነው እስኪ አዳምጡት ጃፓን እምነት የሌላት ሀገር ናት በአመት አንድ ቀን ነው የአምልኮ ቦታ የሚሄደው በሙሉ 80 ሚሊዮን ህዝብ ነው 80 ሚሊዮን ህዝብ በአመት አንድ ቀን የአምልኮ ቦታ ይሄዳል ግን ጦርነት የለም ጃፓን ረሃብ የለም ጃፓን የርስ በርስ መከፋፈል የለም ጃፓን ጄኔቫ ሄጄ ነበር ባለፈው 5-6 ቋንቋ አላቸው በቋንቋ የሚጣላ ሰው የለም በቋንቋ የሚጣላው ደንቆሮ ነው እንጂ ሰው በቋንቋ አይጣላም ቋንቋ ለሰው እንጂ ሰው ለቋንቋ አልተሰጠም ያም ፍቅር ተሰጠን ፍቅር መኖር አቃተን አያሳዝንም እንዴት እንደሚሰማችሁ አላቅም ወርቅ ተሰጠን በማይረባ በቆሻሻ ላይ መውደቅ የምንፈልግ ድሆች አይምሮአችን የደህየ ትልቅና ትልቅ አገርና ትልቅ ህዝብ በትንሽ ዘመን ላይ ወደቀ ትልቅ ህዝብ ትልቅ አገር በትንሽ ጊዜ ላይ ወደቀ እግዚአብሔር ትንሽነታችን ተመልክቶ ከፍ ያርገን በፍቅሩ ይጎብኘን እሱ ፍቅር ተገለጠ እኛ እንድንኖረው ፍቅር ተገለጠ ሌላ እንዲኖረው አይደለም እኛ እንድንኖረው በተለይ ክርስቲያኖች እንድንኖረው አብላጫ ቁጥር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው በኢትዮጵያ ውስጥ ክርስቲያን አብላጫው ግን ራሳችንን ማዳን አልቻልንም እንኳንስ ሌላውን እንድናሳመን ኦርቶዶክሳውያን ወገኖቼ ዛሬ እግዚአብሔር በዚህ በልደት ቀን አንድ መልእክት ይናገራል በቤተክርስቲያን በኩል ፍቅር የሚባለውን ነገር ተለማመዱት ተቀበሉት ፍቅርን ካልተቀበልነው ምግብ ቢሰጠን እንኳን ካልተቀበልንና ካልበላነው ይሸታል እንጂ ምንም ነገር አይሆንም ማንኛውም ነገር ካልተገበረ ህልው ሊሆን አይችልም ፍቅር አፍቃሪ ሰዎችን ይፈልጋል ካልተሰራ ህያው አይሆንም ደግሞ ኤግዚስት አያደርግም ይቅርታዬን ቃል ልጠቀም ፍቅር አንደኛው የተገለበጠበት ነው እሱን እንድንኖረው እግዚአብሔር ለኛ አደራ ሰጠ ድንግል አይደለችም እሱም ድንግል አይደለም ግን ታናሾች ምን ይሉኛል አለች ቤተሰብ እኔ ታናናሽ እህቶች አሉኝ ወላጆቼ ምን ይሉኛል ስለዚህ እንደምንም ተክሊል መፈጸም አለብኝ ይሄን ያለ ሰው እኮ ቀድሞ ነው ራሱን መጠበቅ ያለው አክሊል ትሸልማታለች አይ ጉራማይሌ ከሚሆን ሁለት የተለያየ ከሚሆን እንደው ለካሜራውም ለፎቶውም የተለያየ አንድ እንደውን ካሉ ወደ ማስባን ነው መምጣት የሚችሉት ወደ ተክሊል ነው መምጣት አይችሉም ሳነች ክብሯን በውስጧ ደብቃ የእግዚአብሔር ጸጋ ይሰጣታል በቃ አይ እንደው ሰው ምን ይለኛል ቤተሰብ በሷ ተጠጋግቼ የሚባል ነገር የለም እሷም ደግሞ በእውነት ለሱ ብላ ድንግል ሆና እንደሱ ብላ በትህትና ወደሱ ስርዓት ልምጣ ነው ማለት ያለባት እንጂ ወደሚበልጣው ወደ ከፍ ያለው ልምጣ ማለት አይቻልም ስለዚህ አንድ እንሆን ካሉ ተመሳሳይ ይሁን ስርዓቱ የሚፈጸምልን ካሉ ማስባን መሆን ይችላል አንዱን ወደ ተክሊል እንምጣ ማለት ግን አንዳንድ ጊዜ እንግዲህ አንደር ኮቴሽን የቤተክርስቲያን መምህራን ተብሎ ትችላላችሁ ይያሉ የሚያዳፍሩ ስላሉ ማለት ከዚህ ስኔ ልክ እዚህ ጋር ላቋርጥና ተቀጥላለ እኔ አሁን ቦታውን አልናገርም ከአንድ በጣም ከመወደው ወዳጄ ጋር አጣልተውኛል ማለት አሁን ምናልባት ይሄን መራገብ ሊከታተሉ ይችላል ልጁና እኔ አሁን እንግዲህ እንደ ቤተክርስቲያን ትምህርት አሁን የተባለውን ነገር ነው ለሱ የነገረው እንደዚህ አይፈጸምም ከዛ ንስሐ አባቴ ነው የሚላቸው እኛን ሰው ትችላለህ ምንም ችግር የለውም አሉት ማለት ነው ከዛ ይሄ ወሬ ተሰማና እዛ አካባቢ
ሰንበት ተማሪዎቹ ምናምን ሰሙና እሳቸው ተችላለ ማለታቸውን እንደገና ደግሞ በትምህርቱ እንደማይቻል ተሰማና ቤተክርስቲያኑ አስተዳደር ጋር ደረሰ ጉዳዩ። ከዛ አትችልም አሉት። በቃ ይሄን ያስከለከለኝ ምትኩ ነው ማለት ነው ትምህርቱን አይደለም እና በጣም ነው ያዘንኩት። ውስጤ ተቆርጧል እውነት ለመናገርና እኛኛውንም እንዳልናገራቸው ካህን ናቸው። ምናልባት ከሱ ጋር ባለው ቀረቤታ ይሄውን ቅድም እንዳለው ነው በማጠጋጋት የሚሆን ነገር የለም። ለልጁ ህይወት የሚጠቅመው በትክክል በሽታውን ተናግሮ መድኃኒቱን ሰጠው ነው እንጂ ያለው አሁን ሰው ሆዱን ታሞ ያይን ጠብታ ብታረግለት ምንም ጥቅም የለውም። እና በርግጥ ደግሞ የተደሰትኩበት ያው መጨረሻ ላይ ጋብቻው ተፈጸመ በማስባን ማለት ነው። ግን አሁን ጥሩ ኑሮ እየኖሩ ነው። እሱን ሳይ ደግሞ በጣም ደስ ይለኛል። እና አሁን በቃ ጸጋ እግዚአብሔርም እኮ የሚገኘው እንደው በትህትና ራሳችን ገልጠን እግዚአብሔር ማታለል አይቻልም። እግዚአብሔር ሁሉን አዋቂ ነው። እውነት ነው። እንደው በትህትና ስንቀርብ የቤተክርስቲያን ስርዓት የሚያዘውን ስናከብር ነው የእግዚአብሔርን ጸጋ የምናገኘው እንጂ በመዳፈር ሰው ምን ይለኛል ለሰው ታይታ በሚሆን እኔም የገጠመኝ ስላለ ማለት ነውና ድንግል አይደለችም እሱም ድንግል አይደለም። ግን ታናሾች ምን ይሉኛል አለች። ቤተሰብ እኔ ታናናሽ እህቶች አሉኝ ወላጆቼ ምን ይሉኛል፣ ስለዚህ እንደምንም ተክሊል መፈጸም አለብኝ። ይሄን ያለ ሰው እኮ ቀድሞ ነው ራሱን መጠበቅ ያለ። ለታናሽ አርአያ መሆን የሚገባው በአንድ ቀን ስርዓት የሚፈጸመው ሳይሆን በየዕለት ተዕለት ህይወት ነው። ከዛ በኋላ ተነጋግረን ወደ መተማመን መተን እሺ በስርዓተ ማስቡ ብለው አሁን እግዚአብሔር ይመስገን ልጆች ወልደው በጥሩ ሁኔታ አንዳንድ ጊዜ ማስተዋል ማጣት ስለሚመጣ ማለት ነው አንዳንድ ጊዜና ስርዓተ ተክሊል የሚፈጸመው ድንግልናቸውን አክብረው የእግዚአብሔርን አክብረው ተጠብቀው ለኖሩት ብቻ ነው። ስርዓተ ማስባን ደግሞ ድንግልናቸውን በተለያየ ምክንያት እያጡን ያወቁ በድፍረት ወደዚህ መቅረብ የለባቸው። የሁለቱም ማሰሪያ ግን ሚስጥረ ቁርባን ያለ ቁርባን ቤተክርስቲያን ጋብቻን አትፈጽምም። ስርዓቱ ጸሎቱ ደርሶልኝ ሳልቆርብ ልውጣ ማለት አይቻልም። ስጋው ደግሞ መቀበል አለባቸው። ለምን ሁለት አይነት ሆነ? ቤተክርስቲያን እንግዲህ ሐኪም ቤት ነች፣ ፍርድ ቤት አይደለችም። ፈርዳ ሰውን በኃጢአት ጥፋ ብላ የምታባረር አይደለችም። እና የወደቀውን ታነሳለች፣ የጠመመውን ታቀናለች። ቤተክርስቲያኑ የምንመጣው ከበሽታችን ልንፈወስ ነው። ህግ አፍርሰዋል፣ እግዚአብሔርን አሳዝነዋልና ጠፍተው ይቅሩ አትልም። ሁልጊዜ ምህረት በር ነው ያላት ቤተክርስቲያን። እና የሁለተኛው ስርዓት የሆነበት ምክንያት የመጀመሪያ የምታበረታታው ህግ አክብረን እንድንኖር ነው። ሁለተኛው ግን የወደቀውን ማንሻ ነው፣ የጠፋውን መመለሻ ነው። የእግዚአብሔር ምህረት ቸርነት የምንቀበልበት ነውና ሁለት አይነት ስርዓት የሆነበት ይሄ ነው። እኔ ሚስ አንደርስታንዲንግ እንዳይኖር ግን በደም ተመልካቾቻችን ማወቅ ያለባቸው ቅድም ቀሲስ በደንብ አድርጎ አስቀምጦታል። ቤተክርስቲያን የምትፈጽመው ጋብቻ አንድ ነው። ሁለት ጋብቻ አትፈጽምም። ስርዓቱ ነው ጋብቻውን የምትፈጽምበት ስርዓት። አንድ ጋብቻን በሁለት መንገድ ትፈጽመዋለች። አንደኛው በስርዓተ ተክሊልና በቅዱስ ቁርባን ብቁ ሆነው ሲገኙ ትፈጽመዋለች። ሁለተኛው ስርዓት ደግሞ በስጋው ደግሞ ዞሮ ግን ጋብቻውን የሚያከብረው ስጋው ደግሞ ምሳሌ ከሚመስልለት ነገር ቢያንስም አንድ ትልቅ የከፍተኛ ትምህርት ተቋም ዩኒቨርሲቲ ሊሆን ይችላል፣ ተማሪዎችን ያስመርቃል። አላማው የዛ ተማሪው ተመርቋል፣ ውጤቱ ምንም ይሁን ምን ማለት ነው። ደግሞ ከጎኑ በማዕረግ የተመረቃል አይደል? በማዕረግ የተመረቀውም ተመርቋል፣ ውጤቱ መጥቶለት የተመረቀውም ተመርቋል። ምናልባት ያኛው በማዕረግ የተመረቀው እዛው ሊቀር ይችላል፣ ይሄን አድቫንቴጅ ሊያገኝ ይችላል። ግን ዞሮ የሚደረግለት ስነ ስርዓት የሽልማቱ ስነ ስርዓት የተለየ ነው። አየው፣ ምርቃቱ ግን ለሁለቱም እኩል ነው። ምርቃቱ እኩል ነው። ጋብቻው በቤተክርስቲያናችን እኩል ነው። ግን ይዘውት ስለተገኙት ነገር ደግሞ የሚሸለሙት ሽልማት ነው። አክሊሉ እሱ ነው፣ ይዘ ስለተገኘ። ምክንያቱም ድንግልና መጠበቅ በዚህ ዓለም ላይ በጣም ከባድ ነው፣ ፈተናው ማለት ነው። ሁለት ጥቅሞች ናቸው ያሉት። አንድ ለጠበቀው ማክበር ራሱ አንተ አንድ ነገር አድርገህ ቴንኪው ስትባል ደስ ይልሃል አይደለም? ለጠበቀው ሰው የሚደረግ ትልቅ ቤኔፊትም ትልቅ ስጦታ ነው። ሁለት ለሌሎቹ የሚያስተላልፈው መልእክት አለ። እኔ እኮ ብጠብቅ እዚህ ማዕረግ ላይ ነው የምደርሰው፣ በቃ በዚህ ቤተክርስቲያን እንዲህ ነው የምታከብረኝ ብሎ ሰው ገና ሰማያዊ አክሊል እየጠበቅን አይደል እንዴ? ስለዚህ ምድራዊውን ይሄ በምድር ላይ የሚታየውን በእርግጥ ስርዓተ ተክሊሉ በምድር ብቻ የሚቀር ነው እያልኩ አይደለም፣ ሽልማት ነው፣ የነፍስ ዋጋ አለው። ግን ለዛ ለመንግስተ ሰማያት ገና መጨረሻ ለምናገኘው ህይወት እንደዛ እየደከምን ያለን ሰዎች አጠገባችን ማድረግ የምንችለውን ነገር ሳናደርግ እንዴት እዛ እንደርሳለን? ስለዚህ ሌላውን ያበረታታል ማለት ነው። ስራ ቦታ ከቀጠርን የምንቀጥረው ሙስሊም ብቻ ነው። መጀመሪያ መስፈርታችን ሙስሊም ነው ወይ? ስራውን ፐርፌክትሊ አድርጎ የሚሰራ ከሆነ ሰው ይሁን፣ አንተ ምን አገባ ስለ ሃይማኖት? የምሬን ነው። ስጋ ቤት አይደለም መቼስ የከፈትከው፣ ራይት? ስጋ ቤት ከከፈትከው ኦኬ፣ ቢስሚላህ አለ፣ በስመ አብ አለ፣ እሺ እረዳለሁ። ከዛ ውጭ ምንድን ነው? ስራውን ጥሩ አድርጋ ትስራው፣ ስራውን ጥሩ አድርጎ ይስራው።
እኔ እርግጠኛ ሆኜ በነገራችሁ ነገር እያንዳንዱ ሙስሊም ቼክ ቢደረግ የሆነ ዳያግኖሳይዝ የሚያደርግ ነገር ኖሮ ቼክ ብትደረጉ ሙስሊም ያልሆኑ ደግሞ ሌላ ሃይማኖት ክርስቲያን በለው ምናምን ዳያግኖሳይዝ ቢደረግ ማለት ነው ውስጣቸው ያለው ነገር ልንገራችሁ። አንደኛ ሌላኛውን ይፈራዋል፣ ይጠላዋል እና ውስጡ ማለት ነው እያወሩ ነው፣ የተጫወቱ ነው፣ እየበሉ ነው፣ ግን ባውንደሪ ያበጅተዋል። አይ ዶንት ኖ ማን እንደሰጠን ይሄን ባውንደሪ ባይዘው አይ ዶንት ኖ በቃ እኔ አላውቅም። የሱ ሃይማኖት የምትለው ነገር በግሉ የሱ ነው። ለኩም ዲኑኩም ወሊየ ዲን። አዎ አንተ የምታምንበትን አንተ የገባህን ለሌላው ማስረዳት ለሌላው መጥራት ልክ ነው፣ አምንበታለሁ። ሌላውም ገብቶናል ያለው ነገር ይጥራ ነው። አላህ ቁርአን ውስጥ እኮ እንትን ሰድበውኛል ብሏል። ያ ኢብሊስ አልሰግድለትም አደም ማለት መስገድ አና ኸይሩ ሚንኩም ምናምን ብሎ አላህ ጠርቶ እኮ ባይዘው እንትን ያለው ኤክስፕሌን ለምንድን ነው ያስገድኩት አብራራልኝ አላህ ያቅም ያቃ። እቺ እህታችን የምትለውን ሰምተን እንመለስ። አሁን እጄ ላይ የምትመለከቱት ይሄ እኛ የወንጌል አማኞች የምናምንበት 66ቱ መጽሐፍ ሲሆን ይሄ ደግሞ ወንድሞቻችን ኦርቶዶክሳውያን የሚያምኑበት 80 አሃዱ መጽሐፍ ቅዱስ ነው። ዛሬ ገላትያን ሳጠና አንድ ቃል አጣው እዚህኛው መጽሐፍ ላይ ለምን እንደሆነ አላውቅም። የምታውቁ ሰዎች መልሱልኝ። ለማንኛውም ገላትያ ምዕራፍ 5 ከ19 ጀምሮ እንደዚህ ይላል። የሥጋ ስራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው ይላል የኛ መጽሐፍ ቅዱስ ላይ። የወንድሞቻችን መጽሐፍ ቅዱስ ላይ ደግሞ የሚለውን አብረን እንመልከት። የሥጋ ስራ ይታወቃል፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የመንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህን የመሰለ ሁሉ ነው አለ። ግን ዘፋኝነት የለም። ምናልባት ወይ ለዚህ ይሁን እንደሚቀበሉት አልተጻፈም ብለው እንዳይሆን። እንግዲህ እህታችን ያነሳችውን ጥያቄ የጠየቀችንን ጥያቄ ሁላችሁም ሰምታችሁታል። እህታችን የጠየቀችው ጥያቄ የጨዋ ጥያቄ ነው። መልስ እንመልስላታለን፣ ግን እኛም እንጠይቃታለን። ሁላችሁም ይሄን ቪዲዮ ኮፒ ሊንክ ዱዊት ሪፖስት እያደረጋችሁ ለዚች እህታችን አድርሱልኝ። የመጀመሪያው እህታችን ሁለት መጽሐፍ ቅዱሶችን እያሳየች እኛ የወንጌል አማኞች የምንቀበለው ብላ አንድ መጽሐፍ አሳይታናለችና እኔ የመጀመሪያው ጥያቄ ያንን እናንተ የምትቀበሉት እንቀበለዋለን የኛ መጽሐፍ ቅዱስ ያልሽውን መጽሐፍ ከየት አመጣችሁት? ማን ሰጣችሁ? በማስረጃ ከየት እንዳመጣችሁ ማን እንደሰጣችሁና መሰረቱ ከየት እንደሆነ በማስረጃ እንድታስረጂን ይሄንን ጥያቄ እንድትመልሺ እፈልጋለሁ። ሁለተኛ ገላትያ ምዕራፍ 5ን እያነበብሽ የሥጋ ስራ የተገለጠ ነውና ዘፋኝነት ቀርቷልና ኦርቶዶክሳውያን የሚቀበሉት ዘፋኝነት መጽሐፍ ቅዱስ ላይ ስለሌለ ነው ብለሻል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈንንም ሆነ ዘፋኝነትን አትቀበልም። ይህ የጥላቻ ለኦርቶዶክስ ተዋሕዶ ቤተክርስቲያን ያለሽን ጥልቅ ጥላቻ የሚያሳይ እንጂ ኦርቶዶክስ ቤተክርስቲያን አንድም ቀን ዘፈን አግባብ አለው፣ ዘፈን ጥሩ ነው፣ ዝፈኑ ጨፍሩ ብላ አታውቅም። እንደውም ዝማሬዎቻችን በእውነት ከአቅም በላይ ሲሆን ወይም ደግሞ ይሄ ከምስጋና አልፈው ስሜትን ወደ መቀስቀስ ደረጃ ሲደርሱ አባቶቻችን በጽናጽል ያስቆማሉ። ወረቡን ያሬዳዊውን እጅግ በጣም ሲደምቅ ያስቆሙታል። ለምን? እጅግ ስሜታዊ ሆኖ ወደ ሌላ እንዳያመዝን፣ ወደ ሞቅታ፣ ወደ ዘፈን፣ ወደ ጭፈራ እንዳይሄድ አባቶቻችን ያስቆማሉ። ይህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዘፈንን እንደማትቀበል ማሳያ አንዱ ክፍል ነው ማለት ነው። ሁለተኛው ግን እዚሁ አሁን አንቺ ካነሳሽው ላይ የመሳሰሉት የሚለው አንቺንና ዘፈንን ጨምሮ የመሳሰሉት በሚለው ሐሳብ ውስጥ ተካታችኋል ማለት ነው። እንግዲህ ጥያቄን በጥያቄ ነውና እኔ ደግሞ ማስረጃ እንድትሰጪኝ ወይም ደግሞ በመጽሐፍ ቅዱስ እንድትሰጪኝ የምፈልገው ማስረጃ አሁን የኛ መጽሐፍ ስትዩ ከነበረው መጽሐፍ ላይ በማስረጃ እንጠይቅሽን ጥያቄ በጨዋ መልክ መልሺ። በዚህ የያዕቆብ ወንድም ይሁዳ በመልእክቱ አንድ ምዕራፍ አለው ቁጥር 14 እስከ 15 ላይ ያለውን ሐሳብ ሁላችሁም አብረን እናንብብ። ይህንን መልስ ከእህታችን እንፈልጋለን ማለት ነው። ቁጥር 15 ላይ ከአዳም ጀምሮ ሰባተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኝነትም ስላደረጉት ስለ ኃጢአተኛ ስራቸው ሁሉ አመፀኞችም ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአእላፋት
ቅዱሳኑ ጋራ መጥቷል። ለእነዚህ ደግሞ ትንቢት ተናገረ ይላል። ማን ነው ትንቢትን የተናገረው? ከአዳም 7ኛ የሆነው ሄኖክ ማለት ነው። ስለዚህ አሁን እኛ ከምንቀበለው ከምትዩ ከዚህ ከ66ቱ መጽሐፍ ሄኖክ የተናገረውን ትንቢት ቃል በቃል በማስረጃ እንድታሳይን ፕሊስ በአክብሮት እንጠይቃለን። የሄኖክ ትንቢት እዚህ ላይ ትንቢቱን ሐዋርያው ተናግሮ የሄኖክ ትንቢት ግን እዚህ 66ቱ መጽሐፍ ላይ ከሌለ 66 የሚባለው መጽሐፍ ጎዶሎ መጽሐፍ ነው ማለት ነው። ስለዚህ ከ66 በላይ ሌላ መጽሐፍ አለ ማለት ነው። ጃለቱስ ጅብቱስ ወደ 81 ከፍ ማለትሽ የማይቀር ነው። አሁን ጊዜው የሰርግ ጊዜ ነውና በተክሊል የምትጋቡ ሰዎች የምትሳሳቱትን ትልቅ ስህተት ልንገራችሁ። ስለ በረከት ፈንታ መርገምን፣ ስለ ስርየተ ኃጢአት ፈንታ ገሃነመ እሳትን እንዳትቀበሉና ትዳራችሁን ሳታስባርኩ እንዳትቀሩ እግዚአብሔርን ሕግ እንድትጠብቁ እነግራችኋለሁ። ምክንያቱም ቅድስት ቤተክርስቲያን አንድ አይነት ሕግ ነው ያላት። ምን ማለት ነው? ከሰርግ ውጪ ያለው ስጋው ደግሞ የተለየ፣ በሰርጋችሁ ጊዜ የምትቀበሉት ስጋው ደግሞ የተለየ አይደለም። ስጋው ደግሞ አንድ ነው። ለስጋው ደግሞ የምንጠነቀቅለት ጥንቃቄም ደግሞ ሁሉ ጊዜ አንድ ነው። ሰርግ ላይ ሲሆን ላበታችሁን አፍሱ፣ በደንብ ይድከማችሁ። የዛን ጊዜ የሥጋው ደሙን ክብር ስርዓት አልጣሳችሁም ብላ ቤተክርስቲያን አታስተምርም። ከሰርግ ውጪ የምትቀበሉት ሲሆን ተሸፋፍናችሁ ቀጥ ብላችሁ ቤታችሁን ሄዳችሁ ስርዓቱን እንድትጠብቁ፣ በሰርጋችሁ ጊዜ ግን እንደዚህ ላበት እስኪፈሳችሁ ድረስ እየዘለላችሁ ዘምሩ ብላ ቤተክርስቲያን ያዘዘችበት አንድም ቦታ የለም። ለሥጋው ደግሞ ክብር ማንሰጥ ከሆነ ክብር አይኖረንም፣ ትዳራችንም አይባረክም። ስለ በረከት ፈንታ መርገምን አትቀበሉ። ቅዱስ ሥጋው ደሙን አክብሩት። ምክንያቱም ማንኛውም ነገር ስታከብሩት ነው የሚያከብራችሁና። እናው በዚህን ጊዜ በተክሊል የምትጋቡ ባለትዳሮች እስቲ ተከብራችሁ ለዛን ቀን የሚዘመረውንም የሚካሄደውንም መርሐ ግብር ቁጭ ብላችሁ ተሳተፉ። ምክንያቱም ላባችሁ እንደዚህ እስኪፈስ ድረስ ወጣችሁ ስትዘምሩ ለሥጋው ደሙ ያላችሁን አነስተኛ ክብር ነው የሚያሳየውና። ስለዚህ በተለይ በአገልጋዮች ለምን ይብሳል? አገልጋዮች ናችሁ፣ የቤተክርስቲያን ዲያቆናት ናችሁ። እናንተ ስርዓትን ጠብቃችሁ ሌሎች እናንተን አርአያ አድርገው ስርዓትን እንዲጠብቁ ማድረግ ነው እንጂ እናንተ እንዲህ አክሊላችሁን አውልቃችሁ እንደዚህ ላባችሁ እስኪፈስ እየዘመራችሁ ነገ እንዲህ የሚያደርገውን ሰው እንዴት ተረፍ ማለት ትችላላችሁ? ይሄ ትችት አይደለም፣ ወንድማዊ ምክር ነው። ብትቀበሉ መልካም ነው። የምናገረው የቤተክርስቲያንን ስርዓት ነውና። ስለዚህ በዚህን ጊዜ የምትጋቡ ሙሽሮች ስርዓተ ቤተክርስቲያንን ጠብቃችሁ ሥጋው ደሙን አክብራችሁ ተከብራችሁ ቁጭ ብላችሁ መርሐ ግብሩን ተሳትፋችሁ ወደ ቤታችሁ ብትገቡ ለእናንተም ለወደፊት ህይወታችሁ መልካም ይሆናል ማለት ነው። ግን በዚህ ልክ ስሜታዊ ሆናችሁ ሕግ የምትጥሱ ከሆነ እግዚአብሔርን ታስቀይማላችሁ፣ ለወደፊት ህይወታችሁም ጥሩ ነገር አይሆንም። ስለዚህ ይሄን መልእክቴን አሁን ለሚጋቡ ባለትዳሮችና ቤተክርስቲያን ላይ ለሚገኙ አለቆች የማያውቁ ሆኖ አይደለም እያወቁ ነው የሚያጠፉትና ቤተክርስቲያን ላይ ለሚገኙ አስተዳዳሪዎች፣ የንስሐ አባቶች እንዲሁም ደግሞ የምታገቡ ሙሽሮች ይሄን ስርዓት እንድትጠብቁ በልዑል እግዚአብሔር ስም አስተላልፋለሁ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አድርሶልኝ። ዲን ሲራክ ቲዩብን ደግሞ ገብታችሁ ሰብስክራይብ እንድታደርጉልኝ እጠይቃችኋለሁ። ይቆያል። መዝሙር ስሰማ በውጭ አለቅሳለሁ። መስጊድ ውስጥ ሆኜ ቁርአን ስቀራ ቆይቼ አሁን ማለት ነው በቃ ለምሳሌ اللهم صل على نبينا محمد صلى الله عليه وسلم እያልኩ አሁን አንድ ቁርአን አንድ አያ እየቀረው የሆነ ነገር እያልኩ እንኳን በጎን መዝሙር ከሰማው በቃ ልቤ የለም። እንኳን ቤተክርስቲያን የምታክል እንኳን ያሳደገች እንኳን ለምኝ የበለው አባትን ቤተክርስቲያን እንዴት ተረሳታለሁ? እንኳን ቤተክርስቲያንን ለራሳት ስትመለስ እንዴት ተመለስ? ለመመለስስ ምን አነሳሳ? ከዛኛው ከነበርክበት ከእስልምና ድጋሚ ወደ ተወለድክበት ወደ አደግክበት የሥላሴ ልጅነት ወዳገኘህባት አማናይቷ ቤተክርስቲያን ስትመለስ ማን አማክረህ ምን አይነት ቀን ነው ወሰድ? ያማከርኳቸው እንዲ መጀመሪያ ላይቭ ላይ ነው ገብቼ ስሜ ሙስሊም ነው ይትባረክ ነበር ሙባረክ ነው እዛኛው ስሜ ማለት ነው ሙባረክ ነው ስሜና ሙባረክ ይላል ስሜ ፕሮፋይሌ ምናምን ያላህ ባሪያ ነው የሚለው ሙስሊም ነኝ ስሜም ፕሮፋይሌም ሙስሊም ነው እና ግዕዝ ስናገር በቃ በጣም ግርም ይላቸው ነበር። እንዴት ግዕዝ ትናገራለህ ምናምን ይሉኛል ክርስቲያኖች ማለት ነው። የኮ ካህን ነበርኩ አልኳቸው። ሁሉ ገባውና ታሪኬ እንዴ ነበርኩኝ መኖር አቅቶኝ ነው የሄድኩት። የለት ጉርስ አጥቼ ነው የሄድኩት። እንደናንተ ሆኜ መኖር ፈልጋለሁ ግን እንደናንተ ሆኜ እንድኖር አልቻልኩም። ቢያንስ እናንተ ሰርታችሁ እየበላችሁ ነው
ነገር ግን እኔ ሰርቼ መብላት አልቻልኩም። አሁን ብዙ መምህራን እኮ የድጓ መምህር የመጽሐፍ መምህር አርማታ እንደሚያወቁ ግልጽ ነው። ግን እነሱ እያወቁም ቢሆን የዕለት ጉርሳቸውን አግኝተዋል ማለት ነው። እኔ የዕለት ጉርሴን የማገኝበት ምንም አይነት አጋጣሚ የለኝም እና በዚያ ምክንያት ነበር በቃ ተስፋ በመቁረጥ የሄድኩት ምናምን ስላቸው ሁሎቹ አለቀሱ። እዚያ ያሉ ሰዎች አለቀሱ። ታዲያ አንተን ማዳን ካልቻልን ምንም ክርስቲያን ሆነ ምናምን አሉኝና እዚያ ደግሞ ኡስታዙ ደግሞ የመስጊዱ አስተዳዳሪ አይዞህ በርታ፣ አሁን ፈልጋለሁ ብትለኝ ወላሂ ቢላሂ ብዬ ነው የምነግር፣ ስልኬን ሽጬ እሰጥሃለሁ አለ። ስልኬን ሽጬ እሰጥሃለሁ አሁን የሆነ ብር አስፈልገኛል ብትል፣ ካልሆነም ደግሞ ደሞዜን እንኳን የኩለን እንበላለን እየተካፈልን እንበላለን አለኝና ዛሬ ከከሌ ቤት እያሉ በየቤቱ እየወሰዱን ሁሉ ባላ ጠጣ ነበር በቃ። እና ከዚያ ከእስልምና እንደገባው ምናምን ለነዚያ ላይ ብለይ ስነግራቸው በቃ ይዞ በርታ ለምን አትወጣም ምናምን ሲሉኝ ወጥቼ ከይተጠጋለው ምናምን ስላቸው የቻልነውን ሁሉ እናደርግላለን ሲሉኝ ከዚያን ሰዓት ጀምሬ ልቤ ተሰበረና እኔም ሳለቅስ አደርኩኝ። እነሱም ሁሉ አለቀሱ። ኢንቦክስ ላይም ሁሉ ያለውን ነገር አወራን። ከዚያም ማቃቸው ሰዎች እዚህ በኦርቶዶክስ ያለው ነበሩና እነሱ አናገርኳቸው። መጀመሪያ እንደዚህ ሄጄ ነበር ስላቸው አላማኑም ሁላ ማለት ነው። በቃ እየቀለድኩ ነው የመሰላቸው። ከዚያ እስኪ ማግኘት እንፈልጋለን አሉኝ። ተገናኘን። በቃ አንገቴን አዩ። ምንም ማተብ የለኝም። ከዚያ ያሾፍኩ ነው የመሰላቸው ጭራሽ ማለት ነው። ከዚያ ለጊዜ መስጠት የለብንም ቶሎ ተነስ ምናምን አሉኝ። ከዚያ ያለውን ነገር ቀየን ምናምን ሸካክፌ ያው እዚያ የነሱ ገንዘብ ስለነበረ ሱቅ ምናምን ገንዘብ ምናምን ነበር ቁልፍ አስረክቤ አንድ ነገር ከነሱ የመጣሁት ነገር የለኝም። ምክንያቱም የኔ አይደለም ያልሰራህበትን ደግሞ ግፍ ነው አይደለ? ስለዚህ በዚያ ሁሉ ነገር ትችላቸው ልብሴን ብቻ ይዤ መጣው ማለት ነው። ከዚያ ገዳም ሄድ ነው በቤት መኪና በጣም ወጣ ወረድ ምናምን አሳይተው ሁለት ሰዎች ናቸው ይዘውኝ የሄዱት። በጣም ዋጋ ከፍለው መንገዱ በጣም ጋራ መድኃኔዓለም ይባላል ወደ ወለታ መስመር ምናምን ጋራ መድኃኔዓለም ይባላልና በጣም መከራ የሆነ መንገድ ነው። በጣም ያሰቃያል። ያው ግሸን ደብረ ከርቤ ማለት ነው። መስቀሉ የሚያረፈ እዚያ ላይ ነው። ከዚያ ከግብጽ እንደመጣ ጋራ መድኃኔዓለም ይባላል። እዚያ ላይ አርፎ ነው እንግዲህ ወደ ግሸን ደብረ ከርቤ ሄደውና እንደውም ገዳሙንም በረከት ማገኘው በዚያው ማጋጣሚ ወስደውኝ ይሄንን ጾሙን 2 ወር በሙሉ እዚያ ቆይቼ አገልግሎት ላይ ምናምንም ሳገለግል መጀመሪያ ከቤተ ክርስቲያን ተከልክዬ ነበር። ቤተ ክርስቲያን እንዳልገባ በቀኖና ምናምን ጾም ጸሎት ስግደቴን ያደረኩኝ በውጭ ነበርኩኝ። ኋላ ደግሞ በቤተ ክርስቲያን ገብቼ አገልግሎት እንዳገለግል አድርገውኝ ነበርና እዚያም ውስጥ ደግሞ ገብቼ አገልግሎት ሁሉ ያገለግልኩ ነበር። ከዚያ ቀኖኔን በሙሉ ጨርሼ በቃ እነሱም በጣም ተሰምቷቸው ነበር። በጣም ደግሞ ስጠመቅ ደስ አላቸው። እኔም እንደ ነገ ልጠመቅ ሳለ እንደ ዛሬ እንቅልፍ አላየውም ነበር ማለት ነው። በጣም ከደስታዬ ብዛት የተነሳ እንቅልፍ ሁሉ አላየውም ነበርና ከዚያ ዳቦ ቆረሼ ምናምን በቃ በጣም ደስ ብሎኝ ነበር ወደ ክርስትና ስመለስ። ከዚያ በቃ በጣም አሁንም ቢሆን የትምህርት ሰው ነህ ነው ያሉኝ በምኔቱ። አሁንም በቃ መማር ማስተማር ላይ ነው ጸጋህ፣ አይዞ በርታ፣ የሚቻላቸው ሰዎች የሚቻላቸውን መስዋዕትነት ከፍለው ያስተምሩ፣ አይዞ በርታ ብለውኝ ከዚያ 2 ወር ምናምን ቀኖና ይህን ጾም በሙሉ እዚያ ሳልፌ መጣው ማለት ነው። አሁንም ደግሞ ከሰው ጋር ተደርቤ ነው ያለሁት። ብዙ ሰው በቁርባን ያገባል፣ ብዙ ሰው በተክሊል ያገባል። ምንድነው ይሄ ጥያቄ? እንደው ሸልማቸዋል። ብዙ ሚሊዮን ሰው በቤተ ክርስቲያን ያገባል። ዓለማዊ ጋብቻ ላይ ጭቅጭቅ አለ፣ መንፈሳዊ ጋብቻ ላይ ጭቅጭቅ አለ። የቱ ጋር ነው ያመለጠን ነገር? ምንድነው ታዲያ ትርፉ? አንድ ሴት አንድ የቤተ ክርስቲያን ሰው በቁርባን በተክሊል አግብታ ሰውየው ለሷ ካልታመነችለት ለሱ ካልታመነች ምንድነው ትርጉሙ? ዓለማዊ ጋብቻን ከመንፈሳዊ ጋብቻ ጋር የሚለየው ምንድነው? ይሄን መልሶልኝ። በቁርባን ማግባት፣ በተክሊል ማግባት፣ በዓለማዊ ጋብቻ ማግባቶች አሉ። ዓለማዊ ጋብቻና መንፈሳዊ ጋብቻ ልዩነቱ ምንድነው? አንድ ሴት በመንፈሳዊ አግብታ ለባለቤቷ የተለየ ነገር ምንድነው የምታደርገው? አለበለዚያ ሰውየው ምን ተረፈው ታዲያ? ዓለማዊ የተሻለች ናት ብሎ መንፈሳዊ ሴት አግብቶ እንደ መንፈሳዊ ሴት ለባለቤቷ ማትሆን ከሆነ ምን ተረፈው? ቤተክርስቲያን አገልጋይ መሆኑ፣ ሰባኪ መሆኑ፣ ቄስ መሆኑ ምን ጠቀማት? ቄስነቱ ሰበካ ጉባኤ መሆኑ ምን ጠቀማት ለባለቤቷ ካልሆናት? ልክ ነው ልክ አይደለም? ልክ ነው ልክ አይደለም?
መንፈሳዊ ጉባኤ መንፈሳዊ ጋብቻ ከዓለማዊ ጋብቻ ልዩነት አለው የለውም? እየሰማችሁ ነው? አስረዘምኩኝ? እሺ ቀንሳለሁ። አዎ ልዩነት አለው የለውም? አለው። ምንድነው ልዩነቱ? መንፈሳዊ ጋብቻ እግዚአብሔርን መሰረት ያደረገ ነው። መሰረቱም ከላይም ከታችም ከፊትም ከግራም ከኋላም ከቀኝም እግዚአብሔር የነገሰበት ከሆነ ብቻ ነው በቁርባን መግባት። ወገኖቼ ባለቤቷ እንዳይማግጥባት በቁርባን የምታገባ ሴት ይሄ ትክክል አይደለም። ገና ሐሳቡ ራሱ ትክክል ስላልሆነ ሚስቱ እንዳትማግጥበት ወደ ሌላ እንዳትሄድበት ለማጠር ከሆነ በተክሊል የሚያገባው ይሄ ልክ አይደለም። በተክሊል ማግባት ገብቶክ መሆን አለበት። ላውም ክብረ ንጽህናውን ካለ ድንግልናውን ካልሽ ኖርማሏም ሴት 4-5 ልጅ ያስወረደችም ሴት በተክሊል ካገባች 5-6-7 ልጅ ያለውን በተክሊል ካገባ ምን ውጋ ነው ታዲያ? ስለዚህ ዓለማዊ ጋብቻ ከፊትና ከኋላ እግዚአብሔርን መሰረተ እንደ ሐሳብ እግዚአብሔር። መጀመሪያ ግን ልጆቹ ደመነፍሳቸው መዋሃድ አለበት። አንድን ሴት ከማግባት በፊት አንድን ባል ከማግባትሽ በፊት ሐሳባችሁ መዋሃድ አለበት፣ ስሜታችሁ መዋሃድ አለበት፣ አመለካከታችሁ፣ አካሄዳችሁ፣ አኗኗራችሁ፣ ሐሳባችሁ፣ ዓላማችሁ አንድ መሆን አለበት። እንደዛ ሐሳብሽ፣ ስሜትሽ፣ ዓላማችሁ አንድ ከሆነ በኋላ በተክሊል በቁርባን ብትጋባ ችግር የለም። አንቺ ሰርግ ትያለሽ፣ እሱ ሰርግ አይሆንም። በዚህ ሳይስማሙ በቁርባን ይጋባል። እሷ እዛ ትላለች፣ እሱ እዚህ ይላል። በዚህ ነገር ሳይስማሙ በቁርባን ይጋባል። ከዛ በኋላ እንዴት ይባረክ? ከዛ ደግሞ የሰርጋቸው ቀን 6 ሰዓት ነው ካሉ አይ ሰው ቁጭ ብሎ ይጠበቅ የሰርጋችን ቀን አለ ምን አይላል 11 ሰዓት ይመጣሉ። እግዚአብሔር ጋብቻ አያደርግላቸው እያሉ እየተረገሙ ይገባሉ። ከዛ መቼም ቢሆን አይባረክም ያ ጋብቻ። መቼም ቢሆን ቁጭ ብሎ ሰው ሳይበላ ሳይጠጣ አንተን አክብሮ አንጥፈው ቁጭ። እዩት ወንጌሉን። ድንግል የሚለው ቃል ከባድ ቃል ነው። ንስሐ ዘማዊውን ድንግል ታደርጋለችም ሲባል የስጋው ድንግልና እንዳልሆነ የታወቀ ነው። ግን ፍጹም ንስሐ ሕሊናውን ፈጽማ ትደነግለውና አንድ ሕፃን ልጅ በወንድና በሴት መካከል የሚፈጸም ሩካቤ ምን መሆኑን እንደማያውቅ ዘማን የነበረ ሰው ያ ነገር ምን እንደሆነ ሩካቤ ምን እንደሆነ እስከማያውቅ ድረስ ሕሊናው ይነጻል፣ ይከብራል ማለት ነው። ክርስቲያኖች ታዲያ ሰው እስከዚህ ድረስ ድንግልናን ከያዘ በኋላ ግን ሊኮነን ይችላል ነው የሚለን የማቴዎስ ወንጌል ምዕራፍ 25። 5ቱ ደናግል ሰነፎች ናቸው፣ መብራት አላቸው፣ ዘይት ግን የላቸውም አለ ወንጌል። መብራት አላቸው ማለት ምን? ብዙ ጽድቅ አላቸው፣ ብዙ ጾም፣ ብዙ ስግደት፣ ብዙ ትሩፋት ሊኖራቸው ይችላል። ምናልባትም ይሄ ተመክሆም ፈጥሮባቸው እርግጠኞች ነበሩ ሙሽራው ሲመጣ ወጥተው እንደማይጣሉ እርግጠኞች። ምክንያቱም ጽድቅ ሲሰሩ ነው የኖሩት። ምክንያቱም በንስሐም ቢሆን ለድንግልና በቅተዋል። የእግዚአብሔር ቃል ግን አንድ ነገር ይጎላቸው ስለነበረ ድንግልና ከነበራቸው እንኳ ግማሾቹ ወደ እግዚአብሔር መንግሥት ሳይገቡ ቀሩ ይላል። ያሳዝናል በጣም። ምን አተው ካል ዘይት ምንድን ነው? ፍቅር። ክርስቲያኖች ማቴዎስ 24 የዕለተ ምጽአቱም አንዱ ቃል የሚናገር ከአመፃ ብዛት የተነሳ በዚያ ዘመን ፍቅር በሰዎች ልጆች መካከል ትቀዘቅዛለች። እዩ ክርስቲያኖች አስተውሉ። ዘይት ባለመያዛቸው ምናኔ እያለ ጾም እያለ ሰጊድ ቀዊም እያለ የሳታት የማህሌት ትጋት እያለ ህሊናን ማንጻት እያለ ሌላም ነገር ሁሉ እንዳይመስላችሁ ይህም ሁሉ ስለያዛችሁ ብቻ የምንጸድቅ እንዳይመስላችሁ። ፍቅር ከሌላችሁ ዋጋ የላችሁም። ተጠንቀቁ። ማዘጋጀት ማለት ይሄ ነው። ተመልከቱ። ለኃጥኡ ብቻ አይደለም። ደናግሉ በዝሙት አልተከሰሱም። ደናግሉ በስርቆት አልተከሰሱም። ደናግሉ በመግደል አልተከሰሱም። ደናግሉ በሌሎቹ ኃጣውም አልተከሰሱም። ፍቅር ባለመያዝ ግን ወደ ውጭ ወጥተው ተጣሉ። እግዚአብሔር እንደዚህ ከመሆን በቸርነቱ ይጠበቀን። ክርስቲያኖች አስተውሉ። ቀላል አይደለም። ሳምንታቱ የምናስብበት መንገድ ቀላል አይደለም። ከባድ ማስጠንቀቂያዎች ናቸው። ለማንኛችንም ቢሆን ከባድ ማስጠንቀቂያዎች። የገብርኄርም ያስረዳን ይሄ ነው። ክርስቲያኖች ገብረ ሐካይ ባላንዱ መክሊት የተኮነነው ስለ ኃጢአት አይደለም። ክርስቲያኖች
ስለ መስረቅም አይደለም፣ በሐሰት ስለ መመስከርም አይደለም፣ ስለ ሌሎቹ ነገሮች አይደለም። ስለ አንድ ነገር ነው የተጎዳው። እሱ አሁን እንደሚጸድቅ እርግጠኛ ነበረ። ምክንያቱም መክሊቱን አላጠፋሁም፣ አላባከንኩም። አሁን አንዳንዶቻችን እንደዚያ ነን። እኔ ንጽህናዬን አላበላሸሁም፣ ጾም አልሻርኩም፣ አስራት በኩራት አልበላሁም፣ አድርግ የተባልከውን አድርግ አላባከንኩም ምንል ሰዎች አለ። ግን ደግሞ ጌታ አለ አላተረፍክበትም፣ ደግሞ ተጨማሪ አለ። ገና ክርስቲያኖች ጠብቄዋለሁ የሚለው የገብረ ሐካይ ንግግር ነው አለ። በእጄ አልሰረኩበትም፣ በእግሬ ወደ አመፅ አልተጓዝኩበትም፣ በአንደበቴ ሐሰት ሐሜት አልተናገርኩበትም። ይሄም ለኛ ከባድ ነው። ግን ይህን እንኳን ብንጠብቅ ጠብቄያታለሁ ገንዘብህን የሚለው በቂ አይደለም። እንዴ አትርፍበት እንጂ የሚል አለ። ክርስቲያኖች ትርፋል። ክርስቲያኖች አስተውሉ። የነዚያ ፍቅር ነው። ፍቅር ቅዱስ ጳውሎስ ብሏል፣ ተራራና እስካፈልስ እምነት ቢኖረኝ በእውነቱ አካሌን ለእሳት ለስለት እስከምሰጥ ሰማዕትነትን ብቀበል በመላእክት ልሳን ብናገር ፍቅር ከሌለኝ ከንቱ ነኝ። ጌታ የነገረን ዋዛ አይደለም። ንግግር ለማሳመር ጌታ አልተናገረውም። ሃይማኖት ቀልድ አይደለም። እኛ በሰፈርነው የጽድቅ መስፈሪያ ተመዝነን ጸድቀን አንገኝም። በእግዚአብሔር ፊት እንመዘናለን። ለድንግልና የበቃው እንኳ ይኮነናል የሚል ቃል ተጻፈ። እግዚአብሔር ከዚህ ፍርድ በቸርነቱ ይጠብቀ። ክርስቲያኖች አስተውሉ። እነዚህ ነገሮች በሙሉ መዘጋጀትን ለማምጣት የእግዚአብሔር ፍርድ ቀልድ እንዳልሆነች፣ ፍርዱ እውነትና ትክክል እንደሆነች እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። ብዙ ነገር የተማርንበት፣ ብዙ ነገር ያየንበት፣ ብዙ የሚያነቁ ትምህርቶችን የተማርንበት ቪዲዮ ነበረ። በቀጣይም እንደዚሁ በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ውድ ቤተሰቦቼ ለወዳጅ ለጓደኛ ለቤተሰቦቻችን ይህንን ትምህርት ሼር አድርጉ። እኛ ብቻ ተምረን የምንቀመጥ ሊሆን አይገባም። ወዳጆቻችን፣ ቤተሰቦቻችን፣ ጓደኞቻችን ሁሉም ሰዎች ሊማሩ ሊነቁ ሊበረቱ ይገባል። እግዚአብሔር አምላካችን በጉዟችን በመንገዳችን ሁላችንንም ያግዘን ይቆየን። አሜን። ውድ ቤተሰቦቼ